ሰላም ጤና ይስጥልኝ ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ የዕለቱን የአመሻሽ ስፖርታዊ መረጃዎችን ወደ እናንተ ለማድረስ ይዘንላችሁ ቀርበናል። በርከት ያሉ መረጃዎቻችንን እንዳስሳለን። ከሀገር ውስጥም የምንጠቁማችሁ መረጃ አለ። ወደ ባህር ማዶም የሚሄድባቸው ጉዳዮች አሉ። በሀገር ውስጥ አንድ የብስክሌት ውድድር ለመካሄድ ታስቧል፣ እቅድ ተነድፎለታል። ከዚሁ ጋር ተያይዞ እናነሳለን። በሀገራችን ላይ አሁን ከእግር ኳሱና ከአትሌቲክሱ በተጨማሪ ሌሎች ስፖርታዊ ጉዳዮች ላይ ትኩረት ተሰጧቸው እየሰሩ ናቸው። ውጤቶችንም እያየንባቸው ያሉ በርከት ያሉ የስፖርት ጉዳዮች አሉ፣ የስፖርት ዘርፎች አሉ። ከነሱ መካከል አንዱ የብስክሌት ውድድር ነው። እሱን የተመለከተ አዲስ መረጃ አለ፣ እሱን እናያለን። ሌላኛው ትናንትና የተቋረጠ ጨዋታ ነበረ። እንግዲህ ከኢትዮጵያ እግር ኳስ ጋር ተያይዞ የስቴዲየም ችግር ያው ለአመታቶች እየተወራበት ያለ ነው። ለአመታት ብቻ ሳይሆን ያው በኢትዮጵያ ታሪክ በስቴዲየሞቻችን ኮርተን የምናውቅበት የለም ከጅማሮ ጀምሮ ያው ለአፍሪካ መሰረት እንደመሆናችን፣ ነገር ግን ያንን ያስጠበቀ ያንን የበላይነታችን የሚያሳይ አሁን ላይ ያለንበት የስቴዲየም ቁመና ላይ አይደለንም። ከዛም ባሻገር አሁን ላይ ያሉ ነገሮች አሉ። ባሉት ስቴዲየሞች ላይ የተከሰቱ የሆኑ ያሉ ነገሮች፣ የጎደሉ ነገሮች ምንም መለከታቸው ናቸውና እነሱን የተመለከቱ ነገሮች ይኖራሉ። ትናንትና ተቋርጦ የነበረ ጨዋታ አለ። እሱ ጨዋታ ቀጥሏል። እሱን ውጤት እንመለከታለን። ስለ ዓለም ዋንጫ ትናንትና ከተደረጉ የዓለም ዋንጫ ጨዋታዎች ጋር ተያይዞ እንደዚሁም ደግሞ ዛሬ የሚደረጉ ጨዋታዎች አሉ። ትናንት ከተደረጉ ጨዋታዎች ጋር ተያይዞ ከጨዋታዎች በኋላ አንዳንድ መረጃዎችን የተመለከትን ነበረ። የኢራን ብሔራዊ ቡድን መልእክት አስቀምጦ ሂዷል። መልእክቱን የምናጋራችሁ ይሆናል። ከዚያም ባሻገር እንደዚሁ ከትናንት ጨዋታዎች በኋላ በግብጽ በኩል የተሰራ ስራ አለ። አዲስ ታሪክ የተሰራ ታሪክ አለ። ግብጽ በታሪኳ ድል ያደረገችበት ጨዋታ ከመሆኑ ጋር ተያይዞ የምንቃኘው ጉዳይ ላይ ይኖራል። ላሚን ያማል ጋር ተያይዞም እንደዚሁ ያነሳናቸው ነገሮች ነበሩ። በኩለ ቀን ጉዳያችን ላይ የምንመለከታቸው ነገሮች አሉ። አንዳንድ ቃለመጠይቆች አሉ ከዛሬው ጨዋታ ጋር ተያይዞ እንደዚሁም ስለ ዓለም ዋንጫው ጋር ከአየር ንብረት ጋር ተያይዞ የተሰረዘ ወይም ደግሞ የሰዓት ለውጥ የተደረገበት ጨዋታ አለ። ዛሬ ሌሊት የሚደረግ ጨዋታ ነበረ፣ ነገር ግን የሰዓት ለውጥ ተደርጎበታል። ያው እንደሚታወቀው በዚህ የዓለም ዋንጫ ላይ ከፍተኛ የሆነ የአየር ሁኔታ ጋር ተያይዞ ከነጎድጓድ ጋር ከመብረቅ ጋር ተያይዞ ለውጦች ሊኖሩ እንደሚችሉ፣ የጨዋታ መሰረዞች ወደፊት መምጣት ወደኋላ መውሰድ ሊኖሩ እንደሚችሉ እንደዚሁ እየተመለከትናቸው የነበሩ ነገሮች አሉ። እነሱን እናያለን። ሊዮኔል ሜሲ ዛሬ በጣም የሚጠበቅ ሪከርድ ሊሰብር እንደሚችል የሚጠበቅ ጉዳይ አለ። እሱ ምንድነው የሚለውን ነገር እንደዚሁ እናነሳለን። ከብሔራዊ ቡድኖች ጋር ተያይዞ፣ ከተጫዋቾች ጋር ተያይዞ፣ ከዓለም ዋንጫ ጨዋታዎች ጋር ተያይዞ በርከት ያሉ ጉዳዮችን እንደዚሁ እያነሳንን ቆይታ እናደርግባለን ማለት ነው። ይህንን ፕሮግራም ስፖንሰር በማድረግ ሁዳ ኢንጂነሪንግ ከጎናችን ነው። ምርትና አገልግሎቱን ማግኘት የምትፈልጉ ቤተሰቦቻችን በ0956 56 57 59 እየደውላችሁ ማግኘት የምትችሉ ይሆናል ማለት ነው። በቀጥታ ወደ ፕሮግራማችን እናመራለን። ቤተሰቦቻችን ለማንሳት የሞከርነው አንደኛው የሀገር ጉዳይ ትላንትና የተደረገ ጨዋታ ነበረ። ትላንት በቅዱስ ጊዮርጊስና በሽረ እንደስላሴ መካከል የተደረገ ጨዋታ ነበረ። 90 ደቂቃ ጨዋታው ተከናውኖ ጭማሪ 6 ደቂቃዎች ከታዩ በኋላ ጨዋታው ተቋርጦ ነበረ። ይህም እንግዲህ ከስቴዲየም መነጋገሪያ ከሆነው የስቴዲየም ችግር ጋር ተያይዞ ነው። ከትላንት በስቲያ በዝናብ ምክንያት ሜዳው ላይ ጎርፍ በመቆሙ ምክንያት ጨዋታዎች ማስኬድ የማይቻልባቸው ደረጃ የተደረሰበት ነበረ። ትላንትና ደግሞ ከትላንት በስቲያ በአዲስ አበባ ስቴዲየም ነው የተፈጠረው። ትላንት ደግሞ በአዲስ አበባ በአዳማ ሳይንስና ቴክኖሎጂ ስቴዲየም የተፈጠረ ነገር አለ። እሱም በሁለቱ ቡድኖች መካከል በሚደረግ ጨዋታ ጊዜ ምሽት ላይ ከመሆኑ ጋር ተያይዞ መብራት ያስፈልግ ነበረ። ነገር ግን 90 ደቂቃ ላይ መብራት ተቋርጦ 6 ደቂቃ ጭማሪ ሳይደረግ ቀርቶ ጨዋታው ሳይደረግ ቀርቶ ዛሬ ጨዋታው ተደርጓል። ያም እንግዲህ 0-0 በሆነ ውጤት ነው ጨዋታው የተጠናቀቀው። ፕሪሚየር ሊጉ ወደ መጨረሻው ተጠግቷል። ሲዳማ ቡና ሻምፒዮን መሆኑ ይታወቃል። በዚህ መልኩ አሁን ላይ መጨረሻ ላይ ነው የሚገኘው። ነገር ግን የስቴዲየሞች ጉዳይ ወደ መጨረሻው እንግዲህ ጉድ እያፈላ ነው የሚገኘው። ችግሮች በደንብ እየታዩ ናቸው። ምናልባት ቀጣይ የአፍሪካ ዋንጫን ለማዘጋጀት ጥያቄ ያቀረበችው ኢትዮጵያ
በምን መልኩ ራሷን አዘጋጅታ ካፍ ፍቃድ ይሰጣት ዘንድ ምን አይነት ስራዎችን በተለይ በክረምቱ ሰርታ ትቆይ የሚለው ነገር በጣም የሚጠበቅ ነው። ከብስክሌት ጋር በተያያዘ የምናነሳው ነገር አለ። የኢትዮጵያ ብስክሌት ፌዴሬሽን ከሌሎች አጋር ድርጅቶች ጋር በመተባበር የኢትዮጵያ ብስክሌት ሻምፒዮናን በአዲስ አበባ ለማካሄድ ዝግጅት አድርጓል። ከሰኔ 7 እስከ 21 ባለው ጊዜያት ውስጥ ነው በዚህ ዓመት ለማካሄድ የታሰበው። ውድድሩ የሚካሄደው በአዲስ አበባ እንደሆነ ተገልጿል። እንግዲህ በውድድሩ ከኢትዮጵያና ከአውሮፓ የመጡ ከ200 በላይ ተወዳዳሪዎች ይሳተፋሉ ተብሎ ተገልጿል። በሁለቱም ጾታ ነው ውድድሩ የሚካሄደው። በሁለቱም ጾታዎች ከ200 በላይ ተሳታፊዎችን በመያዝ ከኢትዮጵያና ከአውሮፓ ሀገራት የተውጣጡ ብስክሌተኞች በዚህ ውድድር ላይ ይሳተፋሉ ተብሏል። እንግዲህ የኢትዮጵያ ብስክሌት ፌዴሬሽን ለስፖርቱ አፍቃሪያን በአካል በመገኘት ውድድሩን በመታደም እንዲያደምቁም ጥሪ አቅርቧል ማለት ነው። እንግዲህ አሁን ኢትዮጵያ በተለይ በአትሌቲክሱ በኩል ከቅርብ ጊዜ ወዲህ በቅርቡም ያካሄደችው ውድድር አለ፣ ያስተናገደችው ጥሩ ውጤት የታየበት ጥሩ ተሳትፎ የነበረው እና ብዙዎች ያደነቁት የውድድር ውጤት ነበረ። ከዛም ባሻገር አሁን ላይ ሌሎች ውድድሮችን ለማካሄድ የአፍሪካ ዋንጫን እንደዚሁም ደግሞ ብስክሌትን በዚህ ደረጃ ለማስተናገድ ሁነቶችን እያመቻቸች ነው። በዚህም እንግዲህ ጥሩ ውጤቶችን እየተመለከትን ነው የምንገኘው። የብስክሌት ውድድርም አሁን ላይ በዓለም አቀፍ ደረጃ ለማስኬድ በዚህ ዝግጅት ላይ ይገኛል። ከሜዳው ባሻገር ሌላው ስለ ዓለም ዋንጫ የምናነሳው ጉዳይ ነው። እንግዲህ ስለ ዓለም ዋንጫ የምናነሳው ነገር አሁን ላይ የምድብ ጨዋታዎች እየተደረጉ ነው የሚገኙት። አላፊ ወዳቂው እየተለየ ይገኛል። ትላንትና የተደረጉ ጨዋታዎች አሉ። ስፔን ሳውዲ አረቢያን 4-0 በሆነ ውጤት ማሸነፍ ችላለች። ከመጀመሪያው የአቻ ውጤት በኋላ እንግዲህ ስፔን ተጠናክራ ተመልሳ ለዋንጫ የምትጠበቅበትን ቁመና ያየንበት ጨዋታ ነበረ ትላንት ምሽት የተመለከትነው። በዚህም እንግዲህ ሳውዲ አረቢያን 4-0 በሆነ ውጤት ከረፍት በፊት 3-0 መርታ በድምር 4-0 አሸንፋ ወጥታለች። ሌላኛው ቤልጅየም ከኢራን አቻ የወጡበት ጨዋታ ነበረ። በዚህ ጨዋታ ላይ እንደዚህ ያየናቸው በርከት ያሉ ጉዳዮች ነበሩ። ከዛም ባሻገር ኡራጋይ ከኬፕ ቨርዴ ያደረጉት ጨዋታ ነው። እንግዲህ ኬፕ ቨርዴ አሁንም በአስደናቂነቷ ቀጥላለች። ትላንትና መርታ ከዛ ተመርታ እንደገና አቻ ሆናለች እና እጅግ በጣም አስደናቂ የውድድር ጊዜ በዓለም ዋንጫው እያሳለፈች ነው ማለት ይቻላል። 2 ጨዋታዎች አደረገች፣ ሁለቱንም በአቻ ውጤት ነው ያጠናቀቀችው። የቮዚና እናትም እንግዲህ በአካል ተገኝታ ይህንን ጨዋታ መመልከት ትችላለች። መነጋገሪያ ሆና የነበረች እናት ነች። ነገር ግን በቦታው መታ የአሜሪካ የውጭ ጉዳይ ሚኒስተርም ትኩረት ሰጥቶ ሰርቶበት በቦታው ተገኝታ ትናንትና ጨዋታው መከታተል ትችላለች። ሀገሪቱም ኬፕ ቨርዴም በጥሩ ቁመና ላይ ነው የምትገኘው። የአቻ ውጤት ማስመዝገብ ችላለች ማለት ነው ትናንትና ከኡራጋይ ጋር። እዚሁ ጋር ተያይዞ ምናልባት ሉዊስ ሱዋሬዝ ጋር ተያይዞ የምናነሳቸው ነገሮች ይኖራሉ። ከሜዳው ባሻገር ሌላው ኒውዚላንድ ከግብፅ ያደረጉት ጨዋታ ነው። ግብፅ እንግዲህ ይህንን ጨዋታ 3-1 በሆነ ውጤት በታሪኳ ለመጀመሪያ ጊዜ ድል ያደረገችበትን ውጤት አስመዝግባለች። ከዓለም ዋንጫ 4 ጊዜ ነው የተሳተፈችው ግብፅ። ከተመሰረተ ጊዜ ጀምሮ የተሳተፈችው በ1934 ነበረ። 23 መድረኮች የተሳተፈችው በ4ቱ መድረኮች ነው። እንግዲህ አሁን የዓለም ዋንጫ 23ኛ የውድድር ጊዜ ነው። በእነዚህ 23 ጊዜያቶች ውስጥ ግብፅ የተሳተፈችው 4 ጊዜ ነው። 4 ጊዜም ጥሩ ሪከርድ የላትም። ሁሉንም ጨዋታዎች የተሸነፈችበትና አቻ ነው። ምንም ድል ያደረገችው አልነበረም። ነገር ግን በታሪኳ ለመጀመሪያ ጊዜ ትናንትና 3-1 ድል ማድረግ ችላለች ማለት ነው። እንግዲህ የግብፅ በዓለም ዋንጫ ተሳትፎ የሚጀምረው በ1934 ነው። ከነዚያ ውስጥ በአራቱ ውድድሮች ተሳትፋለች። በ1990 በ2018 ሌላ ጊዜ የተሳተፈችበት ነው ከ1934 በኋላ። አሁን ላይ ደግሞ 4ኛ ውድድሯን እያደረገች ነው የምትገኘው። ጥሩ ውጤት እያስመዘገበች ነው ማለት ይቻላል። ግብፅ እንግዲህ አፍሪካን ወክለው በዓለም ዋንጫ ላይ ከሚሳተፉ 10 ሀገራቶች መካከል አንዷ ነች። ጥሩ ጉዞ ታደርጋለች ተብሎ ይጠበቃል። ከነዚህ ግብፅ አሁን ላይ በምድብ 7 ላይ ነው የምትገኘው። ከቤልጅየም፣ ኢራንና ኒውዚላንድ ጋር ነው የተደለደለችው። በዚህም ጥሩ ግስጋሴ እያደረገች ነው ማለት ይቻላል። ከቤልጅየም ጋር 1-1 በሆነ ውጤት ነው
ጨዋታውን ያጠናቀቀችው የመጀመሪያውን የምድብ ጨዋታ። አሁን ደግሞ 3-1 በሆነ ውጤት አሸንፋለች። ይሄ ታሪክ ነው ለሷ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫው መድረክ ድል ያደረገችበት ሆኖ ተመዝግቧል ማለት ነው። የግብጽ ድል በ9 የዓለም ዋንጫ ጨዋታዎች የመጀመሪያው ሆኖ ተመዝግቧል። በዓለም ዋንጫ እስካሁን ድረስ እንግዲህ 9 ጨዋታዎችን ነው ግብጽ ያደረገችው። ነገር ግን የመጀመሪያ ድሏ ሆኖ ተመዝግቧል። ግብጽ በቀጣይ የምድብ ጨዋታዋን 2 ነጥቦችን ከያዘችው ኢራን ጋር ነው ጨዋታዋን የምታደርገው። ምናልባት ስለ ኢራንም የምናነሳው ነገር ይኖረናል። በተለይ ከትላንትናው ጨዋታ በኋላ አንዳች ነገር አድርጋ ሂዳለችና ስለ ኢራን ምናልባት ጠቁመን የምናልፈው ነገር በክብር ተፋልመን እንደተከበርን ለቀናል የሚል መልእክት አስቀምጠው ሂደዋል። ያው እንደሚታወቀው ኢራን በዓለም ዋንጫው አሜሪካ ላይ ጨዋታዎቿን ታደርጋለች። የምድብ ጨዋታዎቿን ሙሉ አሜሪካ ላይ የምታደርገው፣ ነገር ግን አሜሪካ እንድታድር አይፈቀድላትም፣ እንድትቆይም አይፈቀድላትም። ጨዋታው ሊጀምር ሲል ትገባለች። ከጨዋታው በኋላ ቀጥታ ጨዋታው እንዳለቀ ትወጣለችና ወደ ሜክሲኮ ነው የምትሄደው። ትናንትናም ይህንን ነገር ስታደርግ በክብር ተፋልመን በክብር ቦታው ለቀን ወጥተናል የሚል አስተያየት ሰጣለች። ከምሽቱ ጨዋታ በኋላ በጽሁፍ መልእክት ነው ይህንን አስቀምጠው ያሉት። ብሔራዊ ቡድኑ እንግዲህ ባስቀመጠው የጽሁፍ መልእክት የኢራን መንፈስ ከጥንት ኢራናውያን አሁን እስካሉት ድረስ አብሮ ጽኑ ሆኖ ቆይቷል የሚል ጽሁፍ ነው ያስቀመጠችው። ወደ ሎስ አንጀለስ በኩራት መጥተናል ያለው ቡድኑ እንግዲህ በመልእክቱ በክብር ተፋልመን እንደተከበርን ተመልሰናል የሚል ጽሁፍ አስቀምጠው ነው የሄዱት። ሎስ አንጀለስ ላደረገችልን አቀባበል እናመሰግናለን ሲልም ነው ብሔራዊ ቡድኑ በጽሁፉ የገለጸው። በትላንቱ የቤልጅየም ጨዋታ እንግዲህ የኢራን ብሔራዊ ቡድን ብሔራዊ መዝሙሩ ሲሰማ ከስቴዲየም እንደዚሁ ተቃውሞ ቀርቦ እንደነበር ይታወቃል። ብሔራዊ መዝሙሩም እንዲዘመር ፍቃድ አልነበራቸውም። ነገር ግን ተቃውሞ የቀረበበት ዝማሬ ተደርጓል። ኢራን እንግዲህ የምድብ የመጨረሻ ጨዋታዋን ከግብጽ ጋር ነው ሲያትል ላይ ነው የምታደርገው ከግብጽ ጋር። በቀጣይ በጣም ምን ይጠበቃል የሚለው በተለይ በሁለቱ ብሔራዊ ቡድኖች መካከል ትልቅ ፍጥጫ ነው። በነገራችን ላይ ቀጣይ ጨዋታዎች እጅግ በጣም አጓጊ ናቸው። ምክንያቱም በብዛት የሚያልፉት 32ቱን የሚቀላቀሉትና ከውድድሩ የሚሰናበቱ ቡድኖች የሚለዩበት ነውና በጉጉት ከሚጠበቁ የምድብ ድልድሎች መካከል አንደኛው ይሄ ነው። በጣም ተጠባቂ ነው። ሌላው ምናልባት እዚህ ላይ የምናነሳው ነገር ኢራን በዓለም ዋንጫው ልዑክ ላይ የቀረበባት ክስ ነበረ። አሜሪካ ናት ክሱን ያቀረበችው። ያው እርስ በርስ እየተካሰሱ ነው። በሌላው ዓለም ላይም ጦርነት ላይ ነው የሚገኙት። ከዛም ባሻገር እንግዲህ ሌላ ክስ ቀርቦባቸው ነበረ። ምንድነው? የአሜሪካ ባለስልጣናት የኢራን የዓለም ዋንጫ ልዑክ ቡድን ከኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ ጋር ግንኙነት ያለውን አካል በልዑክ ቡድኗ ውስጥ አካታ ይዛ መጣ ነበረ የሚል ክስ ቀርቧል በኢራን ላይ። የአሜሪካ ባለስልጣናት ነው ይህንን ያቀረበው። አሁን እንደሚታወቀው በሁለቱ ሀገራት መካከል ካለው የዓለማዊ ጦርነት ጋር ተያይዞ ወይም በጦርነት ዓለም ውስጥ ነው ያሉት ሁለታቸው። ነገር ግን ከዚያ ጋር ተያይዞ በዚህ ቡድን ውስጥ ግንኙነት ያለውን አካል በቡድን ስብስቡ ውስጥ ይዛ ትመጣለች የሚል ስጋት አሜሪካ አለባት። ያው ከዚህ በፊትም ይሄንን በግልጽ ተናግራለች። አሸባሪዎችን በእግር ኳስ ተጫዋች ስም እንዲያስገቡ አንፈቅድም የሚል ንግግር ፕሬዝዳንት ዶናልድ ትራምፕም አድርገው ነበረ። አሁንም በልዑክ ቡድኑ ከኢራን እንዲመለሱ የተደረጉ አሉ። ከልዑክ ቡድኑ ውስጥ የካሜራ ባለሙያዎችን ጨምሮ ሌሎች የልዑክ አባሉ የተቀነሱ አሉ። እነዚህ ሰዎች የተቀነሱት ከዚህ ከተጠቀሰው አካል ጋር ግንኙነት አላቸው ተብሎ የታሰቡ ናቸውና አሜሪካ ይህንን ክስ ስታቀርብ ኢራን ግን ውድቅ አድርጋለች። በፍጹም የሚል ነገር ነው። የኢራን እግር ኳስ ፌዴሬሽን ይህንን ክስ ሐሰተኛና አድሏዊ ሲል ነው ክሱን ያጣጣለውና ፌዴሬሽኑ እንዳለው እንግዲህ እነዚህ ገደቦች የቡድኑን የውድድር ዝግጅትና የጉዞ እቅድ አስተጓጉለዋል የሚል አቤቱታም ቀርቧል። እንግዲህ በሁለቱ መካከል ያለው ግንኙነት ፍጹም የሻከረ ነው። ነገር ግን ያው የዓለም ዋንጫ ላይ ተሳትፎ ለማድረግ ኢራን በቦታው መታ ያሉትን ነገሮች ጫናዎችን ተቋቁማ እንደዚሁ በቃላት እየተካሰሱም ቢሆን ውድድሩ እየተካሄደ ነው የሚገኘው። ቤተሰቦቻችን ከሜዳው ባሻገር ከዚሁ በተጨማሪ ምናልባት ከትላንት ጨዋታ ጋር ተያይዞ አንድ አስገራሚ እውነታ የምናነሳው እውነታ አለ። እሱ እውነታ ምንድነው? የኡራጋይ ጉዳይ ነው። ኡራጋይና ሉዊስ ሱዋሬዝን ትላንትና ሉዊስ ሱዋሬዝን ስቴዲየም ላይ እያየነው ነበረ ጨዋታ እያደረገች ኡራጋይ
በዚህ ጊዜ አንድ ምናነሳው አስገራሚ ሆኖት አለ። እሱ ምንድነው? ሉዊስ ሱዋሬዝ የዓለም ዋንጫ ጨዋታ ወይም ደግሞ ኡራጋይ ያለ ሉዊስ ሱዋሬዝ ጨዋታ ያሸነፈችው በ1990 ነው። ከዛ በኋላ ከ36 ዓመታት በፊት ማለት ነው። ከዛ በኋላ ያለ ሉዊስ ሱዋሬዝ ያሸነፈችበት ጊዜ የለም። ድል ባደረገችበት ጊዜ ሁሉ ሱዋሬዝ ነበረ። በዚህም እንግዲህ ያስመዘግባቸው ሙሉ ጨዋታዎች ሁሉ የሉዊስ ሱዋሬዝ ተጽዕኖ አለባቸው። ይሄ ኡራጋይ ብሔራዊ ቡድን እንግዲህ አሁን ላይ ያው ሙሉ የሉዊስ ሱዋሬዝ ተጽዕኖ እንዳለበት ግልጽ ነው። በዚህ ዓመት አለመመረጡ ብዙዎችን እያነጋገረ የነበረ ነገር ነው። ትላንትናም እንግዲህ ያው አቻ ወጣለች። ምናልባት በቀጣይም ያለ ሉዊስ ሱዋሬዝ ብሔራዊ ቡድኑ ወደ አሸናፊነት መጥቶ በጥሩ ደረጃ ላይ ይገኛል ወይ የሚለው ነገር ተጠባቂ ነው። አንዳንድ ብሔራዊ ቡድኖች አሉ የሆነ አካል ተጽዕኖ ስር ያሉ። ለምሳሌ አርጀንቲናን ማየት እንችላለን። ያለ ሊዮኔል አንድሬስ ሜሲ ምንም ማድረግ የሚችል እስከማይመስለን ድረስ በሜሲ ሙሉ ጥገኝነት የሆነችው። እንደዚሁም ደግሞ ፖርቹጋል ያለፉትን ዓመታት ማየት እንችላለን። በዚህ ዓመትም ምንም ትችቶች ቢበረቱም ግን በእርግጠኝነት ያለ ክርስቲያኖ ሮናልዶ ፖርቹጋል ለዓለም ዋንጫ ተበቃለች ወይ ማጣሪያውን ታልፋለች ወይ የሚለው ነገር ጥያቄ ውስጥ የሚገባ ነውና እንደዚህ አይነት ብሔራዊ ቡድኖች አሉ በትልልቅ ተጫዋቾች ተከሻ ላይ ያሉ ማለት ነውና ሌሎችንም ብዙዎችን ማንሳት እንችላለን። ይሄኛውን ነገር ነው አንደኛው ምናነሳው። ከሜዳው ባሻገር ሌላኛው ነገር ዛሬ የሚደረጉ ጨዋታዎች አሉ። ቤተሰቦቻችን ዛሬ የሚደረጉ ጨዋታዎች በጣም ተጠባቂ ናቸው። ሊዮኔል አንድሬስ ሜሲ ይጠበቃል። ኤርሊንግ ሃላንድ ይጠበቃል። ሜባፔ ይጠበቃል። እነዚህ ሀገራቶች እነዚህን ከዋክብቶች ይዘው የሚጫወቱበት ዕለት ነው። ምሽት 2 ሰዓት ላይ አርጀንቲና ከኦስትሪያ ጨዋታዋን ታደርጋለች። ሊዮኔል ሜሲ በሰፊው የሚጠበቅበትን ታሪክ የሚሰራበት ጨዋታ ይሆናል ተብሎ ይጠበቃል። ሌሊት 6 ሰዓት ላይ ፈረንሳይ ከኢራቅ ጨዋታዋን ታደርጋለች። ይህ ጨዋታ ችግር ገጥሞታል። የሰዓት ለውጥ ተደርጎበታል። እንደዚሁም ደግሞ ሌሊት 9 ሰዓት ላይ ኖርዌይ ከሴኔጋል ይጫወታሉ። ንጋት 12 ሰዓት ላይ ጆርዳን ከአልጄሪያ ጨዋታቸውን ያደርጋሉ። በዚህ ምሽት እንግዲህ 2 አፍሪካውያን ሀገራት ጨዋታቸውን ያደርጋሉ። ሴኔጋል እና አልጄሪያ ማለት ነው። አጓጊ ጨዋታዎች ናቸው ማለት ይቻላል። ከዚሁ ጋር ተያይዞ የሰዓት ማሻሻያውን ምናልባት ቤተሰቦቻችን ጨዋታውን ማየት ለምትፈልጉ የሰዓት ማሻሻያ ተደርጎበታል። በፈረንሳይና በኢራቅ መካከል ሊደረግ የነበረው ጨዋታ እንግዲህ በመብረቅ ምክንያት ነው ወደ ኋላ ሰዓቱ ተገፍቷል። በታየው ዕለታዊ የሜትሮሎጂ መረጃ መሰረት ነው ይሄ ጨዋታ ወደ ኋላ የተገፋው። 2 ሰዓት ወደ ኋላ 6 ሰዓት ላይ ነበረ ወደ 8 ሰዓት እንዲሄድ ተደርጓል ማለት ነው። እንዲያም ሆኖ ምናልባት ከ2 ሰዓቱ መገፋት ባሻገር ለዛ በኋላ የተሻለ ነገር ከሌለ የ30 ደቂቃ ወደ ኋላ አሁንም የመግፋት ነገር ሊኖር ይችላል ተብሏል። ነገር ግን አሁን በሰበር በወጣ መረጃ መሰረት 6 ሰዓት ላይ ሊደረግ የነበረው ጨዋታ ወደ 8 ሰዓት ሌሊት 8 ሰዓት ላይ እንዲደረግ ተወስኗል ማለት ነው። ይሄ ነው። ሌላው ምናልባት ከሊዮኔል ሜሲ ጋራ በዚህ ምሽት ከሚጠበቁ ነገሮች መካከል አንደኛው የሊዮኔል ሜሲ ሪካርድ ነው። ሊዮኔል ሜሲ በዛሬው ሊሰብራቸው ይችላል ወይም ደግሞ ሊያስመዘግባቸው ይችላል ተብሎ የሚጠበቁ ሪካርዶች አሉ። ሜሲ ዛሬ 1 አሲስት ማድረግ ከቻለ በዓለም ዋንጫ ታሪክ ከሁሉም በላይ አሲስት ያደረገ ተጫዋች ሆኖ ስሙ በታሪክ አሻራ ይሰፍራል ወይም ደግሞ በታሪክ መዝገብ ላይ ይቀመጣል ማለት ነው። ከሁሉም በላይ አሲስት ያደረገ 1 አሲስት ማድረግ ከቻለ ማለት ነው። በመጀመሪያ የምድብ ጨዋታ ሃትሪክ መስራቱ ይታወቃል። 3-0 አልጄሪያን ባሸነፈችበት ጨዋታ አርጀንቲና 3ቱንም ጎሎች ያስቆጠረው ሊዮኔል አንድሬስ ሜሲ ነበረ። እንደዚሁም ደግሞ ዛሬ 1 ጎል ብቻ የሚያስቆጥር ከሆነ የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ይችላልና ከፍተኛ አሲስት አድራጊም ከፍተኛ ጎል አስቆጣሪም መሆን የሚችልበት ሪካርድ አለው ዛሬ የሊዮኔል አንድሬስ ሜሲ ጨዋታና በጉጉት እንዲጠበቅ የሚያደርግ ነው። ምሽት 2 ሰዓት ላይ ነው ጨዋታ የሚደረገው። ብዙ የሀገራችን ሰዎች ቤተሰቦቻችን ታዩታላችሁ ብለን እናስባለን። አሁን ላይ እንግዲህ ያው የሰዓቱ ሁኔታ ከኢትዮጵያና ከአፍሪካ ጋራ የተመጣጠነ አይደለም። ነገር ግን ምሽት ላይ ያሉ ጨዋታዎችን የማየት እድል ይኖራቸዋል ብዬ አስባለሁ። አርጀንቲና ከኦስትሪያ በምታደርገው ጨዋታ ሊዮኔል አንድሬስ ሜሲ እነዚህ ነገሮች ማድረግ የሚችል ከሆነ 1 ጎል ማስቆጠርና 1 አሲስት ማድረግ የሚችል ከሆነ ሪካርዱን የግሉ ያደርጋል ማለት ነው። ይሄ ነገር በጣም በጉጉት የሚጠበቅ ነው። ከዚሁ ጋር ተያይዞ የተሰጡ አስተያየቶችም አሉ።
ሊዮኔል ሜሲን አንፈራም የሚሉ የተጋጣሚ ወገን መልእክቶች አስተያየቶች እየተሰጡ ነበረ። ያው ቁጥራዊ መረጃዎች እንደሚያሳዩት የጨዋታው አሸናፊ አርጀንቲና እንደምትሆን ይጠበቃል። ከዓለም ዋንጫ አሸናፊ ይሆናሉ ተብሎ ከሚገመቱ ብሔራዊ ቡድኖች መካከል አንዷ እሷ ነች። ነገር ግን አሁንም የተሰጡ ያሉ አስተያየቶች ምናልባት እናሸንፋለን የሚል ነው። ከራልፍ ራፒክ አሰልጣኝ ናቸው። እናሸንፋለን የሚል አስተያየት ጭምር ተሰጥቷል። ቁጥራዊ መረጃዎች የሚያመዝኑት ወደ አርጀንቲና ነው። ነገር ግን እኛ እነሱን ለማሸነፍ ምን አይነት ሂሳብ ሰርተን እንደምንገባ እኛ እናውቃለን፣ ጨዋታውን እናሸንፋለን የሚል አስተያየት ሰጥቷል። ከሜዳው ባሻገር ከዚህ በተጨማሪ ምናልባት ዛሬ በአዲስ ስለተጀመረው የውሃ የእረፍት ሰዓት ነው። በርካቶች ይህንን የእረፍት ሰዓት በነገራችን ላይ የወደዱት አይደለም። በተለይ ጨዋታውን ማቋረጥ ጋር ተያይዞ አስፈላጊ አይደለም የሚሉ አስተያየቶች እየሰጡ ናቸው። በርካቶች አስፈላጊ አይደለም የሚል አስተያየት ሰጥተዋል። እንደሚታወቀው 45 ደቂቃ የአንድ ጨዋታ ክፍለ ጊዜ አለ። አሁን ላይ ግን በ25 ደቂቃ በኋላ የውሃ እረፍት ይደረጋል። ከዚህ ጋር ተያይዞ በርካቶች አስተያየት እየሰጡበት ነው። ኪሊያን ምባፔ ስለ ውሃ እረፍት የተጫዋቾች አስተያየት ባትጠይቁ መልካም ነው፣ ምክንያቱም አስፈላጊ አይደለም የሚል አስተያየት ነው የሰጠው። ምክንያቱም ሲናገር ነገ ይላል ስለ ዛሬው ጨዋታ ማለት ነው፣ ዛሬ ምሽት ላይ ስለሚደረገው ጨዋታ ሲናገር በ25ኛው ደቂቃ ጨዋታውን እየተቆጣጠርን ከሆነ የውሃ እረፍት ቢኖር እናደዳለሁ የሚል አስተያየት ሰጥቷል። ጨዋታው በጣም እየተቀጣጠለ ያለ ሪትሙን ጠብቆ እየሄደ ባለበት ሰዓት የውሃ እረፍት ሲባል ያ ነገር የጨዋታውን ሙድ የጨዋታውን ስሜት ያበላሸዋል፣ ያቀዘቅዘዋል የሚል አስተያየት ሰጥቷልና አስፈላጊ አይደለም የሚል ነው። ቨርጂል ቫን ዳይክም እንደዚሁ አስተያየቱን ሰጥቷል። በመሃል የውሃ እረፍት ተብሎ የሚቋረጠው ነገር አልተመቸኝም፣ ቤታቸው ቁጭ ብለው ለሚመለከቱ ተመልካቾች የሚመች አይደለም፣ ሜዳ ላይ ላሉ ተጫዋቾችም የሚመች አይደለም የሚል አስተያየት ሰጥቷል። የአሜሪካው ብሔራዊ ቡድን አሰልጣኝ ፖቼቲኖም እንደዚሁ አስተያየታቸውን ሰጥተዋል። የውሃ እረፍቱን አልወደድኩትም፣ በተለይ የአየር ሁኔታው ሞቃታማ እስካልሆነ ድረስ እረፍት ማድረጉ ጥቅሙ አይታየኝም የሚል አስተያየት ሰጥተዋል። ሌሎችም በርካቶች አስተያየት እየሰጡበት ያለ ነገር ነው። ብዙም ያልተወደደና ተቀባይነት ካጡ ነገሮች መካከል በዚህ የዓለም ዋንጫ አንደኛው ይሄ ሆኖ ተገኝቷል ማለት ነው። ሌላኛው ባለፈው ከአርጀንቲና ጋር በነበረው ጨዋታ 3 ግቦች የተቆጠሩበት የዚነዲን ዚዳን ልጅ ያው ግብ ጠባቂ ነው ይታወቃልና ከሱ ጋር በተያያዘ አንድ አዲስ መረጃ ወጥቷል። የአልጄሪያ ብሔራዊ ቡድን ግብ ጠባቂ ነው። ባለፈው 3 ጎሎች ከተቆጠሩበት በኋላ በተለይ ያው ማስቀረት የሚችለው ጎል ገብቶበታል ተብሎ ትችቶች የተሰነዘሩበት ነበረ። ከዚያ ጋር ተያይዞ አሁን ላይ ያንን ትችት ለመቋቋም የሰዎችን አላስፈላጊ የሆኑ ትችቶችን ለመቋቋም የስነልቦና ባለሙያ ቀጥሮ እየሰራ እንደሆነ መረጃ ወጥቷል። የብሔራዊ ቡድኑ አሰልጣኝ ቭላድሚር ፑትኮቪችም ይህንን ሐሳብ ተናግረዋል። ምንድነው ያሉት? ሉካ ዚዳን እንደ ግብ ጠባቂ ባለው አቅም እተማመናለሁ የሚል አስተያየት ሰጥተዋል። በቀጣይም ቋሚ ሊያደርጉት እንደሚችሉ እንደዚሁ ፍንጭ ሰጥተዋል ማለት ነው። ግብ ጠባቂው ግን አሁን ላይ በደረሰበት ትችት ምክንያት የስነልቦና ባለሙያ ቀጥሮ በዛ መንገድ እየሰራ እንደሆነ መረጃ ወጥቷል። ሌላኛው የማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ እንግዲህ የመሬት ይዞታውን ማግኘቱ ዛሬ በሰበር የወጣ መረጃ ነው። ግዙፍ ስቴዲየም ኦልድ ትራፎርድ አጠገብ እንደዚሁ ያንን ለማስፋት የጠየቀው ቦታ ነበረ። አሁን ላይ ክለቡ ስለ ስታዲየሙ ግንባታ የሚሆነውን አብዛኛውን የመሬት ይዞታ ማግኘቱ ይፋ ተደርጓል። የመሬት ይዞታው ከኦልድ ትራፎርድ ስቴዲየም በሰሜን ምዕራብ በኩል 350 ሜትር ርቀት ላይ ይገኛል ተብሏል። 100,000 ተመልካቾችን መያዝ የሚችል ስቴዲየም እንደሚገነባም እየተገለጸ ነው። ማንቸስተር ዩናይትድ ኦልድ ትራፎርድን ወደ 100,000 ታዳሚያን መያዝ ወደሚችል ስፋት ለመውሰድ እየጣሩ ነው። ያንን ማድረግ የሚያስችል ቦታውን አሁን ላይ ማግኘታቸው ተገልጿል ማለት ነው። ቤተሰቦቻችን እንግዲህ በገበያ ስፖርት የምሽት ፕሮግራማችን ወደ እናንተ ለማድረስ የያዝናቸው ጉዳዮች እነዚህን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ። ከሜዳው ባሻገር